ገና ህፃን ነበርኩ ታዝዬ ምናምን ነበር መሄድ ይዛኔ ዝም ብለን መሬት ለመሬት ተንፋቀቀን ብቻ በሰው ቤት አደኩኝ ትንሽ ነፍስ አወቅኩ 7 አመት ምናምን ሲሆነኝ ባቲ የሚባል ሀገር አለ ከዛ እናቴ እንጀራ መጋግርባት እናቷ መጣች እዛ ማንኛ ያለንበት ሀገር ከባቲ እናቷ ስትመጣ ወስጄ ላሳድጋት ይችል ልጅ ምናምን ስትል እሺ ተባለ እኔም ሄድኩኝ እዛ በ7 አመቴ ማለት ነው እና እነሱ ጋር አደኩ ትንሽ ነፍስ ያወቅኩ 9 አመት ምናምን ሲሆነኝ ያቺ እናቷ ደግሞ ወደ ከሚሴ የሚባል ሀገር ይዛኝ ሄደች ልጇ ጋር ከዛ ልጇ ደግሞ አይ እሷ እኔ ጋር ተደጋ አስተምራታለሁ ቁርአን አቀራታለሁ ምናምን አለች ማለት ነው ከዛ እሺ ተብሎ ምናምን ከሚሴ ሂጄ እሷ ጋር ያደርኩ ትምህርት ማልተማርኩ ማላስተማረችኝም በቃ ነው አልተገኘችም ያው ችግር የለውም አደኩኝ እስከ 12 አመት ምናምን ላይክ እስከ 12 አመት እሷ ጋር ቆየሁኝና ከዛ በኋላ አረብ ሀገርም ያኔ በቃ አሰብኩኝ ምናምን ብቻ የሆነ ነገር እሷ ደግሞ ብዙም አይመቸኝም በመግብም በምንም ብቻ በደል ነበር መቼም ሰው ስታልጊ ከባድ ነው እና ከዛ አረብ ሀገር ለመምጣት ወደ አዲስ አበባ መጣሁኝ ብር የለኝም ነበር እሷ ደሞዝ ምናምን አከፍለኝም ዝም ብላ እናቴ ስትመጣ ምናምን ዝም ብላ 600 ብር 500 ብርም 200 ብርም ዝም ብላ ለትራንስፖርት ያለች ነበር መስጠት ማለት ነው ለኔ ምንም ነገር አይደረግልኝም የቤት ስራ እንደ ሁሉም ነገር ብቻ እኔ ላይ ነው ታውቁታላችሁ የሰው ቤት ነገር ማለት ነው ከዛ እንደዛ ይሆንኩ አደኩኝ አዲስ አበባ መጣሁኝ አዲስ አበባም ያኔ በቃ ሰው ቤት እየሰራሁ ምናምን ብር ያጠራቀምኩኝ ለፕሮሰስ መጀመር ወደ ክፍለ ሀገር ሲሄድ ለእናቴ ቡና ምናምን እየገዛው በቃ ስኳር እየገዛው ነበር የምሄደው ከዛ እንደዛ ያልኩኝ እህቴ እንትን ገባች በፊት 2013 ላይ ልዩ ኃይል የሚባል ታቂ እንደሃቡ ልዩ ኃይል ስትገባ እናቴ ዛኔ ገና ስትመዘገብ ስትሰለጠን እኔ ነይና ምከሪያት ምናምን ተባልኩ ማለት ነው ከዛ ነይና ምከሪያት ተብዬ ችግር የለውም ስለዚህ ማለት አቦ ምንድነው ነይና ምከሪያት አቦ ልዩ ኃይል ልትገባ እናቴ ነይ ምከሪያት ስትመክራት እምቢ አሉና አይ ማለት ወታደር ነው ወታደር ውትድርና ልትገባ ችግር የለውም ሃይማኖትና ብሄር ነው እዚህ ቤት ማይፈቀደው እሺ ከዛ እዛ ልትገባ ነይ ምከሪያት ምናምን ተብዬ እኔም ከአዲስ አበባ ሂጂ እህቴን እዛ ትሂጂ ጥሩ አይደለም ምናምን ስላት እኔ አላማውም እቅዱም የለኝም ገባሽ ወደዛ አስቤው ማለቀም ከዛ እንደዛ ምናምን ብዬ ስመክራት እህቴን አይ ደሴ ልሂድና በቃ የሆነ የሚመረመር አለ ቁመናዬንም ሁሉ ነገር ታይቶ ስለሆነ የምገባው በቃ እዛ ልሂድ አለችኝ እና እኔም ስላላመንኳት እናቴ ትጎዳለች ብዬ ለእናቴ በጣም ነው የማዝነው እኔ የመጨረሻ ልጅ ነኝ በ99 የተወለድኩት ማለት ነው 99 ኦሬዲ ሊያልቅ አካባቢ ነው የተወለድኩት ከዛ በጣም ስለማስብ ለእናቴም የመጨረሻ ልጅም ስለሆንኩኝ አይ በቃ አትሂጂ ምናምን ስራ ደሴ ሂጂ እመለሳለሁ ምናምን አለችኝ ከዛ ደሴ ከሄድሽማ አብሬሽ እሄዳለሁ በዛው እንዳትሄጂ ብዬ አብሬ ሄድኩ ደሴ ማለት ነው ከዛ ደሴ ከገባን በኋላ እዛ ተመርምረው እኔም እዛው ውስጥ ገባሁ አብሬና ስንወጣ አይቻልም መውጣት ተብዬ እኔም አብሬ ወሰዱኝ ማለት ነው የዛኔ ገና ህፃን ነኝ እኔ ለራሱ ገና ስለምናምን ነኝ ከዛ ወሰዱኝና ሁመራ ምናምን የሚባል ሀገር አለ እዛ ሰለጠነን እኔ ምልሽ በ1990 መጨረሻ በ1999 መጨረሻ ከተወለድሽ እኮ ገና 18 አመት ነው ማለት ነው 18 አመቴ ነው ልጅ ነሽ እሺ ገና ልጅ ነኝ እና የዛኔ ደግሞ በጣም ህፃን ነበርኩኝና ከዛ ይዘውኝ ሄዱ እኔንም በቃ እህትሽ ከሄደች አትቀሪም ያኔ እዚህ መጣችሁ መውጣት የለም ተብለን በአንድ አውቶቡስ ተጭነን ወደ ሁመራ የሚባል ሀገር ሄደን በጣም በረሃ ነው ወባ አለ በሽታ ምናምን ላይክ ከዛ እኔም ተያዝኩ ወባ ያልተያዘ ሰው የለም ሁላችንም ታመምን ምናምን ሐኪም ቤት አለ እዛው እኛን ተከትሎ መሄድ ከዛ ሐኪም ቤት ይታከመን ምናምን እሷም ጋርም ለዩን ፈወዙን ማለት ነው እና እኔ ጎበዝ ነበርኩ በቃ ማለት እዛ ጎበዝ ነበርኩ ብቻ እና እህቴ እኛ የሰለጠንበት ጭርስ አድርጎ ሲወጡ ሁለተኛ የሚሰለጥኑ ገቡ ማለት ነው እነዛ ሲገቡ እኔ ጎበዝ ስለሆንኩ ዲሲፕሊን ምናምን ጎበዝ ነኝ ማለት እንደዚህ አስተያየት መተቸት ምናምን ቀርቦብኝ አያውቅም ከዛ በቃ ምርጥ ሰው ምናምን ተብሎ የተመረጠው እኔም ነበርኩበት እዚሁ ቁሩና አሰልጥኑ ተባለን ከዛ እዛው ቀረንና ከኛ ኋላ የመጡትን ማሰልጠን ጀመርን ማለት ነው እህቴ ኦሬዲ ወጣ ሄደች 28 አመት ሆኖ እንዴት በ2000 በሚሊኒየም የተወለደ ሰው ሚሊኒየም ከዛ 2010 10 አመቱ
2018 ዓመት። እሺ እኔ እናት ከዛ አሰልጥኖ ምናምን ተባልኩ። እኔ የሆነ ማለት በደቂቃ ምናምን ሰው ቡድን ጋር እየሄድን ውድድር እናደርጋለን እና እኔ አሸንፋለሁ። በጣም ጎበዝ ነኝ፣ ፋስት ነኝ በጣም። ከዛ በቃ እንደዚህ ሆነሽማ አትወጪም አይቻልም ተብዬ እዛው ቀረሁኝ እና እዛው ሀገር እዛው ሌላ ዙር ሲመጣ አሰለጠነ ምናምን። ከዛ ስንጨርስ ያንን አሰልጥነን እነሱም ሲወጡ እኛም ወጣንና እንትን አጃቢ ታውቂያለሽ? ባለስልጣን እዛ ፓትሮል ላይ ነበር የምንሰራው። ከዛ እኔ ወባ አመመች፣ በጣም አመመኝ። ምግብ አልበላም። አጃቢ ማን? አንቺ ወይስ እህትሽ? እኔ እዛ አሰልጥነን ስንጨርስ እህቴማ ተለያየን፣ የት እንዳለች አላውቅም። ይሄ ፓትሮል ምንድን ነው የሰለጠንሽው? ልዩ ኃይል ነን ሁለታችንም። እኔ እሷን አትሂጂ ልል ነው የገባሁት፣ ፍላጎት አልነበረም። ግን እዛ ከገባሁ በኋላ ስልጠናም ዲሲፕሊንም ጎበዝ ነበርኩኝ። ገባሽ? ከዛ እንደዛ ስለሆንኩ ፈልገውኝ እዚሁ ቅሪ ተብዬ ከኛ ኋላ የመጡትን እንደገና እኛ ስንወጣ ሌላ ዙር ይገባል እዛ ለመሰልጠን። ያንን ዙር አሰለጠነን እኛ ማለት ነው። ከዛ እነሱ ሲወጡ እኛም አብረን ወጥተን። ስለዚህ የባለስልጣን ጋርድ ናችሁ ማለት ነው? ጠባቂ ጋርድ ፓትሮን አለች። በመኪና ሲዞሩ እኛ ከኋላ ሆነን በማጀብ ምናምን ላይ መኪና ውስጥ ከኋላ ቁጭ ብላችሁ ታጅባል። መሳሪያ ትይዛላችሁ? ከውስጥ ሳይሆን ከውጭ፣ ይሄ ክፍቱ መኪና አለ። ከዛ ላይ መሳሪያ ትይዛላችሁ? መሳሪያ አለ ከላይ የሚደቀናል እዛ ጋር ማለት ነው። ስለዚህ አሁን አንቺ መሳሪያ መተኮስ ትችያለሽ? ታድለሽ። እኔም ብችል ይለኛል። ከዛ እንደዛ ሆነን አጃቢ እየሰራሁ ያለ ወባ ያመኝ ነበረ ብዬሽ የለ። ከዛ ወባ ሲያመኝ ጎንደር ስሙ ጠፋኝ አሁንና ዩኒቨርሲቲ ያለ ትልቅ ዩኒቨርሲቲ፣ እዛ ግቢ ውስጥ ደግሞ ትልቅ ሐኪም ቤት አለ። ኦልሞስት 2 ዩኒቨርሲቲ እና 2 ሐኪም ቤት ትላልቅ ነው ያለው፣ አንዱ ሐኪም ቤት ማለት ነው። ከዛ እዛ ሄድኩኝ ማለት ነው ለሕክምና። እዛ ለሕክምና ሄድኩኝ ጊዜ እዛ ሄድኩኝ ጊዜ ከዛ በኋላ በቃ እዛ እየታከምኩኝ ምናምን እንትኖች አሉ አይደለ እየተመቱ የሚመጡ ወታደሮች ምናምን እና የነዛን ስም ዝርዝር በዛው ያዥ ተባልኩኝ። እዛው እየታከምኩኝ ማን ወጣ ማን አልወጣም ማን ሕክምና ጨረሰ ምናምን እንትን እላለሁ ያለው በዛው ማለት ነው። ከዛ እንደዛ እያልኩኝ እየታከምኩም እያለ የሆነ ፌደራል ፖሊስ አለ፣ ኪዳኔ ይባላል። ፌደራል ፖሊስ አለ እዛ ዩኒቨርሲቲው በጀርባ በኩል የሆነ እየተመቱ የሚመጡ ወታደሮች እዛ የሚያጅብ ማለት ነው። እንትን የሚያጅብ ሳይሆን ላይክ ጥበቃ፣ እዛ የሚጠበቅ ዩኒቨርሲቲ ሲገቡ የሚፈትሹ ምናምን አለ እና እኛም እዛው እየታከምን እያለ እኔም ጨረስኩ ሕክምናዬን። ያው ወደዚህ እነግርሻለሁ እመጣበታለሁ። እና ጨርሼ ትንሽ እዛው እንትን ትሪት እያደረኩ ነበርና እሱ ቁጭ ብሎ ምናምን አይናፋር ነው፣ ሴት አያወራም። እና ልክ ያዘኝ እንዴት ሴት አያወራም ምናምን ብዬ ወታደር ነው፣ በጣም ቆንጅዬ ነው ሀቡዬ። ከዛ በቃ እንትን የሆነ ልብስ የምናሰጣበት ጋር ዋርድያ የሚባል ለሚጠብቁ እዛ ቁጭ ብሎ ሲጠብቅ ምናምን ሂጅ አናገርኩት። በቃ ልክ ያዘኝ ማለት እኔ በጣም ነው የሚያምረው ቁመቱ ምናምን መሻል። ከዛ በቃ በግድ ሳናገረው ምናምን ትንሽ እያልን አናገርኩት ምናምን አወራ ምናምን። በጣም የምንዋደድ ጓደኛ ማቾች ሆነን በጣም የምሬ ነው ልሽ እና በቃ ስራውን ከጨረሰ እኔም ከጨረስኩኝ ወደጣም ፋሲለደስ እንሄዳለን። ከፋሲለደስ ከግንቡ የምሬ ነው ያዘለኝ ምን እያለኝ በቃ እየተሽከረከረ በቃ ላይፍ ምናምን ያዘለሽ እያዘለሽ ያ ሮማንሲ በጣም የምሬ ነው። በጣም ላይፍ ምናምን እኔ አላውቅም ማለት አሁን እኔ ሰው ልወድ ምናምን ልወድ አልችልም። እኔ መጀመሪያሽ ነበረ? ያ የመጀመሪያ አይደለም። ታዲያ ላይፍ አላውቅም የሚባለው እኮ የመጀመሪያ ና አይደለም አቡዬ፣ የምር በቃ እኔ እንደሱ ማንም የሆነልኝ በቃ የመጀመሪያው ዝም ብሎ ነበረ። ይሄኛው አሪፍ ደስ ይላል። ወታደር ፍቅር ያውቃል እንዴ? ብዙ ጊዜ አስተማሪ አርቲስት ወላሂ ላላ በጣም ነው የሚያውቀው። የምር ስራ ጭርስ እንዲያደርገን በቃ የምር ነው። ፋሲለደስ እንሄዳለን። ከዛ ግንቡ ላይ እንወጣለን እየጎበኘን ምናምን። ስንወርድ እሷ አዝሎኝ ወይንም ደሞ አቅፈውኝ የሆነ ነገር ላይ እንደዛ ነው በቃ በጣም ላይፍ አለን ምናምን። ከዛ የሆነች እናቱ የሰጠችው አበባ አለና በጣም ማለት እዛ ቦታ ላይ ስትሆኝ ውስጥሽ ስሜታዊ ይሆናል። ላይክ እናቴ የሰጠችኝ ነው ግን አንቺን ስለምወድሽ ምናምን ብሎ ከሻንጣ ውስጥ አውጥቶ አበባ ሰጠኝ። አውቀሽ የቱርክ ፊልም እየነገርሽን ነው አይደለ? አረ ወላሂ አይደለም። እኔ እናትዬን አይደለም ለሚስቶቻቸው የሚሰጡት ወላሂ አይደለም። እሱ ቢመጣ ደስ ይለኛል ማለት እኔ አሁን ይሄንን የምነግርሽ ምናልባት ከሰማ
እኔ የምሬን ነው እና እነግርሻለሁ። እንዴ ሰጠሽ? የእናቴ ስጦታ አበባ ነው አበባ። ማታ ላይ ጓደኛው አለ ጓደኛው ጋር መጣና ጠብቂ ብሎኝ ምናምን ምንድነው ዛሬ የእናቱ ስጦታ አይጠወልግም። አልጠወለገችም። የምር በጣም ነው የምታምረው። ይቺ የጨርቋ አበባ ጽጌረዳ አበባ ነች። የጨርቋ ኦኬ። የቺ ተቆጥሮ የተተከለችው መስሎኝ እሷ ብትሆን ትጠወልጋለች። ላ አይደለም የጨርቁ ነው። አይጠወልግም። በጣም ነው የምታምረው። ኦኬ እሺ። ከዛ ያችን አበባ ማታ በር ላይ ጠብቂ ምናምን ብለውኝ፣ እሺ ምንድነው ዛሬ ቀለበት ልታደርግልኝ ነው እንዴ ምናምን እያልኩ እየተቀላለድን ከዛ መጣና ያችን አበባ የእናቴ ስጦታ ናት። በጣም ብዙ አመት ይዣት ተጉዣለሁ፣ ግን በቃ ከአሁን በኋላ ደግሞ አንቺ ጋር ትቀመጥ ምናምን ብሎ ሰጠኝ። በቃ ማለት እስካሁንም ያቺ አበባ እኔ ጋር ስላለች በቃ ልረሳው አልቻልኩም መሰለኝ። አይደል ነው። ከዛ በጣም ፍቅርን አቡዬ ወላሂ የምሬን ነው። በቃ ስራ እንደጨረሰን የሆነ ቦታ መዝናናት፣ ሆቴል መብላት እየቻለን የሆነ የደሃዎች ትናንሽ ቁርስ ቤቶች አሉ አይደል? እዛ ነበር የምንበላው። በቃ ለነሱ ይጠቅማቸዋል እያለን ወላሂ ጓደኛ እየያዝን የምንሄደው። በረከት የሚባል ጓደኛ አለው፣ እሱም እዛው ፌዴራል ናቸው። እንደዛ እያደረግን ከዛ የእሱ ዋናው እኔን ወደደኝ፣ የእሱ አለቃው ማለት ነው። አዎ ቆንጆ ነሽ ማለት ከዛ አለቃው በጣም ወደደኝ ምናምን በቃ እሱ ጋር ልክ ተያያዙ ምናምን። እሱም ያኔ ይቀናል ያኔ እሱ ምናምን ሲዋራ ካየ ለምን ይላል። ከኛ ምግብ እኛ የምንበላው እዛ የሆነ በሽተኞች የምንመጣው አለን አይደል? እዛ የሚሰሩ ሰዎች አሉ። ዝም ብሎ የሆነ በትልቅ እየጎላ ተሰርቶ ምናምን በዛ ነው። እነሱ ደግሞ የሚበሉት ከሆቴል ነው። ሆቴል የተዘጋጀ በጣም በቃ ማለት የፈለጉትን አዘው ጥብስ ምንም መብላት ይችላሉ በስነ ስርዓት። እና የኛ ምግብ እኔ እንትን ስለማይለኝ እነሱ ጋር እየሄድኩ ነበር። የእሱ ምሳ አብረን ነበር የምንበላው እና አለቃውም እዛው አብረን እንበላል ምናምን እና ተቀራረብን። አለቃው ወደደኝ ምናምን። ከዛ እሱን ጥምድ አድርጎ ያዘው አለቃው ማለት ነው። ከዛ በጣም ማለት እኔ ጋር ሲያየው ምናምን በቃ ምንም ሰላም ሊሰጠው አልቻለም ምናምን። የሆነ ሰዓት ተጣልተው በቃ ከዛ በኋላ ታስሮ ሁላ ነበር ማለት ለኔ ብሎ ከዛ ተፈታ ምናምን። የሆነ ቦታ ላይ ነው ያለኝ። ዩኒቨርሲቲ ጀርባ ነበርች የሆነች ወንበር፣ አግድም ወንበር። እዛ ቁጭ ብሎ ጠበቀኝ። ተነጋገርን፣ ፈታ ነው። ይሄኛውንም ሰውዬ በቃ እኔ አልፈልግም፣ እኔ እሱ እንኳን የኔ ባይሆንም ምን አልፈልግም ምናምን አልኩት። ስርዓት እንዲይዝ አደረኩት ማለት ነው። አለቃውን ግን ያው ይናደዳል። አፉን አውጥቶ ጠየቀሽ የእሱ እንደሆንሽ እያወቀ? አዎ የምር ተጣልተዋል እያልኩሽ። ለአንቺ እወድሻለሁ አለሽ መጥቶ ፍቅረኛ ይሁኛለሽ? አዎ እና እኔ የእሱ ነኝ አትይውም ነበር እንዴ? አልኩት። ሞስት ያውቃል። ሲቀጥል እኮ እኔማ አልኩት እኮ እኔ ዝም አላልኩም። ሲቀጥል ማለት ነው እና እኔ ጋር ነኝ ነው የሚልሽ እያወቀ በቃ አለቃም ስለሆነ እዛ ጋር በቃ የሆነ አለቃ ሲሆኑ ምናምን እኔ ይበልጣለው ምናምን ነገር አለ ባይዘ እና እሱ ደግሞ የሆነ ተመሪ ምናምን ስለሆነ ምንም አይመስለኝ። እኔ በጣም ነው የምሬ ነው በጣም ነው የምወደው፣ በጣም ነው የማከብረው። እስካሁን ድረስ ሞስት ማለት 2014 ጀምረን 2015 ተለያየን። እስካሁን ድረስ ወላሂ ነው የምልሽ ፍቅረኛ ምናምን ለመያዝም በይው ምንም አይመጣልኝም። ምንም የሆነ ስራ ስሰራ ምስን እያስታወስኩ ነው። 2014 ማለት በ14 አመትሽ? 15 ላይ ነው የተለያየ ነው። አዲሱን አመት አክብረ ምናምን ነው የተለያየ ነው። እና እንደዛ ጠየቀኝ ሰውየው። እኔ 14 አመት መሆን ይቻላል እንዴ? የባለስልጣን አጃቢ መሆን ይቻላል? ብቃት ካለሽ ያኔና እንትን ካለሽ ሰውነት ምናምን የሆነ በቃ ብቃትሽ ነው ዋናው። ብቃት ማለት የሆነ ያገለገልሽ በአጃቢነት 2013 ገባን እስከ 15 ድረስ 2 አመት። በ13 አመትሽ ገብተሽ በ15 አመትሽ ወጣሽ? ኦኬ። እና ታዲያ ከሱ ጋር ለምን ተለያያችሁ እኮ ልነግርሽ ነው። ከዛ እንደዛ ተባለ ምናምን። እዛ ያው እኔም እረፍት አስፈቀድኩኝ። ያኔ ዶክተር ነበርና እረፍት ለአንድ ወር ፍቀድልኝ አልኩት። ከዛ ለአንድ ወር ጻፈልኝ ዶክተሩ እረፍት ብሎ ምናምን። ከዛ ያው አሞኝም ስለነበረ እረፍት ልወጣ ነው ምናምን አልኩትኝ። እሱም ወደ ትግራይ ክልል አክሱም ነው የሚባለው ትልቁ ትግራይ የሚታወቅበት ማን ነው ይሄ ህንጻው ነው ምናምን አክሱም። አዎ እነሱም ስራ ተቀይረው ወደ አክሱም ሄዱ። ከዛ ወደ ሐውልት ማሪ አክሱም ሐውልት ያ እና እነሱም ተቀይረው ከዛ ከጎንደር ከነበሩበት ወደ አክሱም ሄዱ። ከዛ በቃ እኔም ወደዚህ መጣሁኝ ወደ ሀገሬ እረፍት ጠይቄ ከዶክተሩ አስጽፌ ምናምን። እና በዚሁ አጋጣሚ ወባ በጣም ነበር የምታመኝ አቡዬ። ዶክተር በጣም ማመሰግንህ
የምሬ ነው ማለት መቼም ሊደርስ ቲክቶክ ልታይ ትችላለህና አላቅም ምን አይነት መርፌ እንደሆነች። ወባውን አትለቅም በተፈጥሮ ታውቂያለሽ። አቦ የሆነ ከኒና ምናምን ነው የሚሰጥሽ። የሆነ መርፌ ወቅቶኝ እስካሁን ድረስ አልሐምዱሊላህ ንቅል አድርጋ የለችም ጭራሽ። እና ብዙ ጓደኞች እዛ አብሮኝ የነበሩት ይታመማሉ። እኔ ግን ምግብም ስለማልበላ እዛ ጋር በጣም ስለምሰቃይ ምናምን በጣም ስለማሳዝነው በጣም ውድ መርፌ ነው ምናምን ብሎ ወቅቶኝ እስካሁን ድረስ አልሐምዱሊላህ ምንም ነገር አልመጣብኝም ማለት ነው። እና አመሰግነዋለሁ። ከዛ በኋላ እሱም ወደዛ ሲሄድ ደግሞ ወደ ሀገሬ ስመጣ ተለያየን ኦልሬዲ በአካል ማለት ነው። ከዛ በስልክ ግን እንደዋወል ነበር ሀቡዬ በስልክ በጣም እንደዋወል። እሷ ናት እኮ ልዩ ኃይል፣ እሱ እኮ ወታደር ነው ፌዴራል ነው። እሷ ናት ልዩ ኃይል። ከዛ እሱ ወደዛ ሲሄድ እኔም ወደዚህ ስመጣ ምናምን ተለያየን። ከዛ እንደዋወል ነበር። የምሬ ነው የምልሽ ሀቡ የሆነ ሰዓት እስር ቤት ገብቶ ምናምን እስር ቤት ገባው ሲለኝ ማለት ነው ወላሂ የሆነ ላይ ካላቀም ሀቡዬ አንድ ሰው አራቸው ውሸት ምናምን ሊመስላችሁ ይችላል። ግን በቃ ከገበያ እየመጣሁ ድውል አድርጎ ሲዋራኝ ማለት ነው ቁጭ ብዬ ስቅስቅ ብዬ ነው እናትሽ ሙታለች እየተባልኩ ያክል ነው የተሰማኝ። ወላሂ በጣም ስቅስቅ ብዬ ነው ያለቀስኩት። እና በጣም አለቀስኩኝ ምናምን አጽናኑኝ አይዞሽ ምናምን አለኝ። ከዛ በኋላ በቃ እንደዛ ስንል ያው እኔም ወደ አረብ ሀገር ፕሮሰስ ጨርሼ ስመጣ ጠቅ ነበር የስልኬ የሱን ስልክ ነበር በብዛት የሚይዘው እዛ አብረን ከነበር ማለት ነው። እና ያቺ ስልክም ጠፋችኝ። ስልኩም ያው በቃል ያውቀው ነበረ ግን አንድ ስልክ ጠፋችኝ እና በቃ በዛው ተለያይተን ቀረን። እሱ ጋር ምንም በቃ እየተዋደድን እየተፋቀረን ማለት ነው። እና እድሜሽን ሳትሳሳች አትቀሪም። ምክንያቱም በ1990 ይሆን የተወለድሽ 99 ከሆነ ገና 99 ነው ማሪ እሱን ስጠብሺ 13 ዓመትሽ ነበረ። ምክንያቱም በ1990 ከሆነ ፈለግሽ እኔ ፎቶዬን ሁላ እልክልሻለሁ አቡዬ። የምር ነው እስከ ቀኑ ነው የማውቀው። ሰኞ ቀን በ13 ዓመትሽ እሱን ጠበሽ። የመጀመሪያዬ ነው አልሽ። ከሱ በፊት ደግሞ የመጀመሪያሽ ነው ስልሽ አይደለም ከሱ በፊትም ፍቅረኛ ነበረኝ አልሽ። በ11 ዓመትሽ አይደለም ፍቅረኛ አይደለም። ያው እዚህ እንትን ማለት ስላልፈለኩ ቤተሰብ ድሮሽ ፍቅረኛ ኑሮኝ አይደለም። ኧረ ድሮኝም አይደለም አቡዬ ያንን ያው ትቻው ነው እባክህ ስሜቴን እንትን ስለሚለኝ እኔ እኮ ተተሽው ፍቅረኛ ነው የሚተው ሌላ ምን ይተዋል? ፍቅረኛ አይደለም እኔ ፈልጌው ሳይሆን ሳልፈልገው የመጣ ነገር ነው። በቃ ገባኝ። እና ታዲያ አይቆጠርም እኮ ይሄ መጀመሪያሽ ነው የሚባለው። እኛ እኮ ስለ ድንግልና አላወራንም። ስለ ድንግልና የምናወራ ድንግል ነበርሽ ብንልሽ አይ አልነበርኩም ይባላል እንጂ ስለ ፍቅር ነው የመጀመሪያሽ ነው ወይ ያልኩሽ። ገባሽ? ስለዚህ መጀመሪያሽ ነው ፍቅረኛ ይዘሽ ማታውቂ ከሆነ እሱ እንደዛ ከሆነ እንደዛ ከሆነ እና ጠቅ ስልክ ነበረችኝ። ወደዚህ ሀገር ስመጣ አዲስ አበባ ተሰረኩኝ። ያችን ስልክ ካላስ በቃ ስልኩን አውቀው ነበረ። አንዲት ስልክ ነበረች የቀረች ማለት ነው። እሱን ስልክ ለማምላት ግን አላውቅም ወላሂ ልም አለችብኝ፣ ጠፋች ምናምን ምንም ማድረግ አልቻልኩም። በቃ በዛ ተለያየን ምናምን በቃ እዚህ ሀገር መጣሁኝ። እዚህ ሀገር ከመጣሁም በቃ ማለት ማንንም ሀቡዬ የምሬ ነው የምልሽ የሆነ ስልክ ላወራ ወይንም ልጀናጀን ወይ ህይወቴን ልመራ ምናምን አስባለሁ። ግን የምር ካለሱ ምናምን ሞር እስካሁን ድረስ እኔ በጣም ነው የምወደው። የምሬ ነው። የት ሀገር መጣሽ? እኔ ዱባይ። ስንት ዓመት ሆነሽ ዱባይ ከመጣሽ? 2 ዓመት ጨርሻለሁ። ኦኬ። እና 2 ዓመት ሙሉ ሌላ ፍቅረኛ አለሽ? አልያዝኩም አቡዬ የምር እኔ እስካሁን ድረስ አልኩሽ በቃ ስራ ስሰራ ለራሱ እሱን እያስታወስኩ ነው የምሰራው። የምር ማለት አልፈልግም አልተባባልንም በቃ እያወራን በፍቅር እያለፍን ነበር የተለያየ ነው። እና እኔ አይዶን ነው እኔ ቢያገባ ምናምን ለራሱ ደስ ይለኛል። ግን እንዳላቀም ብቻ ይሄን ላይ በካየው ምናምን ቢሆን ስንት ዓመቱ ነው እድሜው? 25 ምናምን የዛኔ 25 ከነበረ አሁን ከተለያያችሁ በ2015 ከሆነ የተለያያችሁ 3 ዓመት ሆናችሁ 28 ይሆናል አሁን ማለት ነው። በ10 ዓመት ነው የሚበልጥሽ። ኦኬ። ስለዚህ ይሄን ካየክ ስሙ ማን ነበር? ኪዳኔ። ግን ፎቶ ከሌለሽ ምንም ዋጋ የለውም። ፎቶ ቢኖርሽ ነበር አሪፍ። ፎቶአችን እዛ ውስጥ ነበረች። ያው ብዙ ፎቶ ያለው እሱ ጋር ነው እንደነገርኩሽ። የዛኔ ስልክ የለኝም ነበረ፣ በሱ ስልክ ነበረ በቃ የምጠቀመው። የሱን ስልክ ነው ይዤ የምዞረው ምናምን በቃ እሱ ምንም እንደዚህ የሚጀናጅን እንደዚህ ቅናት ምናምን እንደዚህ መጠራጠር እኔም እሱን ጋር የምር ምንም ነገር የለም ነበር። በቃ ባገኘናት አጋጣሚ ፈታ ማለታችንን ባገኘናት አጋጣሚ በቃ መዝናናታችንን ብቻ ነበር የምናስበው እንጂ የሆነ እንደዚህ ምናምን የለብንም። እንለያያለን ብለንም እኔ ጭራሽ አስቤ አላውቅም።
የምሬን ሀቡዬ ማለት በቃ እስከ ዘላለም ብዬ ያዝኩት እሱን ነበር። ግን ያኔ ምንም አሁን አፈቅረዋለሁ፣ ግን ሰላሙን ደስታውን ነው እንጂ የምጠብቀው የሆነ ላይክ እሱን ጀጅ ምናምን ማድረግ አልፈልግም። እና እዚህ አረብ ሀገር መጣሁ። እንትን ሪከርድ እናርግልሽ፣ ቪዲዮ አብርተሽ ስክሪን ሪከርድ እናርግልሽ እና ከደረሰው እንዲመጣ። እኔ ቪዲዮ አብርቻ አለቅም ሀቡዬ። ታዲያ እንዴት ያገኝታል? ወይ ፎቶ ለለጥፍ? አይ ፎቶማ የሌላ ሰው ፎቶ ብትለጥፊ እኛ በምን እናውቃለን? ቪዲዮ ካበራሽ ነው እንጂ አንቺነት ቢረጋገጥ። እሺ ላብራ። ማን እኔ ልናገር ነው? እኔ እናገርልሻለሁ። እባክህ ኪዳኔ ይሄ ላይ ሪካርድ ከደረሰ እንድታናገራት ብዬ እኔ ነኝ የምናገርልሽ። አንቺ ቪዲዮ ማብራት ብቻ ነው። ፍላጎትሽ ከሆነ ነው የምትፈልጊ ከሆነ እሱ ማግኘት፣ ካልሆነ ግን ታዩሽ። እሱ ማግኘት ማፈልጋለሁ አቡ፣ ግን እኔ ቪዲዮ አብርቼ ለቅቄ ማለቀም እንደዚህ ቪዲዮ እዛ ነው። ችግር የለውም። ሌላ ጊዜ ልብሽ ሬዲ ሲሆን ቪዲዮ ስሪና በቪዲዮ ይመጣል፣ ሲያይሽ ይመጣል። እሺ እንደዚህማ እንዴት ያውቃል? እንት ኪዳኔ ያው እንትናችንን ያውቅ እንደሆነ ብዬ ነው ላይ ከዛ ግቢ ውስጥ ምናምን ዩኒቨርሲቲ ምናምን ስላልኩኝ በቃ ዩኒቨርሲቲ ላይ ተዋውቀን ምናምን አሁን ማለት እኔ እንጃ ወላሂ ከፈለግሽ እዛ የነበር ነው ምናምን እኔ ፎቶ ልክልሻለሁ አቡ፣ የራሴ አለኝ ፋሚሊዎች ልከውልኝ ማለት ነው እዛ የነበርኩበት ምናምን በጣም ልጅ ሁኚ ምናምን ከፈለግሽ እኔ ልክልሻለሁ ላንቺ ማለት ነው። የራስሽ ፎቶ ምን ያደርጋል? አብራችሁ የተነሳችሁት ከሌለ ቪዲዮሽን አብርተሽ ቪዲዮ ሰርተሽ ሌላ ጊዜ ቪዲዮ ሰርተሽ ታሪክሽን ስትለቂ ምናልባት ሲያይሽ ሊመጣ ይችላል ፍላጎት ካለው። እሺ አዎ፣ ግን እኔ አይደርስም እሱ ጋር ሊደርስ እንዲህ በህይወት ካለ ለምን አይደርስም? ሶሻል ሚዲያ በዚህ ሰዓት ቲክቶክ የማይጠቀም ሰው የለም ማለት ከወታደሩ እስከ እንትን ሁሉም ይጠቀማል። ስለዚህ ቪዲዮ ስሪ እሺ። አይ አሁን እኔ ብሰራ ላይክ አይ ያኔ ብዙ ሰው የለኝም ሼር የሚያደርግ ምን ስትሰሪ ለእኔ ንገሪኝና እኔ ሼር ቪው ሪፖስት አደርግልሻለሁ እንዲደርሰው። እሺ በቃ አሁን ቪዲዮ ላብራና እንጂ ትናገሪልኛለሽ፣ ግን ታሪኬን ልጨርስልሽ። እሺ ወይ አለሽ? አዎ ፍላጎቱ ካለት ነው። እሺ ማሬ፣ እሺ ፍላጎት ከሌለሽ እንዳታበሪ። ራስሽ የምትፈልጊ ከሆነ ፍላጎትሽ ከሆነ ብቻ፣ ካልሆነ እንዳታበሪ። ችግር የለም። እሺ ችግር የለም። ግን ታሪኬን ልጨርስልሽ እና እናቴ እሺ እናቴ እንዳልኩሽ ያኔ እንደዚህ የመጣሁኝ አረብ ሀገር። ከዛ በኋላ ያው ቤተሰብ እኔ አባቴ ያው ልጅ እያለሁ ነው የሞተው። በቃ እኔ እንዴት ተወለድኩ ትንሽ ቆይቶ ምናምን የሆነ ሰው ገሎት ነው ምናምን ብለዋል አላህ አለም። እና በዛ ሞት አባቴን አላውቀውም። ወንድሞች ያው የሉኝም፣ እህቶች ናቸው ያሉኝ አልሐምዱሊላህ። እና እዚህም ስመጣም ያው ተፍጨርጭሬ ምን ብዬ ነው የመጣሁትኝ ሀቡዬ። አልሐምዱሊላህ እዚህ ደረስኩኝ። ግን ሞር ማለት ነው አሁን እዚህ መጥቼ ለራሱ ሰው እንደሚያስፈልገኝ ሰው ከጎኔ እንደሌለ ነው ይገባኝ። ማለት አሁን ብር አጠራቃቅሜ እዚህ የምሬ ነው የምልሽ አቡ፣ ይሄንን ነገር መናገር ኑሮብኝ ምናምን ላይሆን ይችላል፣ ግን ውስጤ ስለተነካ ነው ገባሽ። ብር አጠራቃቅሜ ምናምን ቦታ ግዙልኝ ብያቸው አንድ ሰው እንኳን ቦታ ሊገዛልኝ ቦታ ሊፈልግልኝ አልቻለም ገባሽ። በቃ ማለት ብር ኑሮኝ እንኳን ሰው እንደሌለኝ ሳቅ ምናምን ከፋኝ ወላሂ አቡዬ። እና ቦታ ግዙልኝ ስላቸው ምናምን ያው ማለት ብሩን ላኪና መጀመሪያ እንገዛልሻለን መጀመሪያ ብሩን ላኪ ምናምን ሲሉኝ አይ እንደዛማ ከሆነ አይሆንም፣ እኔ ቦታውን ፈልጉልኝና እኔ ቦታውን ካገኛችሁ በኋላ እኔ ብሩን አስገብቼ ምናምን ሁሉን ነገር ካየሁኝ በኋላ ትገዙልኛላችሁ፣ እኔ ብር ልካለሁ ምናምን ስላቸው ያው እምቢ አሉ። ቦታውን ቀረ እና ሰው አለመኖር አንዳንድ ጊዜ ውስጥ ይጎዳል። ሰው ቢኖረኝ ምናምን ብዬ አስባለሁ ማለት ነው ሀቡዬ። እና ብቸኛ ነኝ፣ ብቻ ግን አላህ አለኝ አልሐምዱሊላህ።
አውሪ አቡ እየሰማችሽ ነው ባለችበት ሆናሽ ካልጨርሽ አውሪ ትሰማሻለች። ቤተሰብ ታፕታፕ ኮፒ ሊንክ አድርጉሽ። ሪፖስት ያደረጋችሁ ምን ሆና ነው ዝም ያለችው? ፎዚ ሀቡ ወይ ለምን ዝም አልሽ? የለሽም እኮ እና እዚህ የ2400 ሰው አለ አይደል? እኔ እኮ አንድ ግለሰብ ነኝ። እየሰሙሽ አይደል? አይ አወራሁኝ፣ ግን ሰምተሽኛል? አውርቻለሁ። ለኔ ለአንድ ግለሰብ ነው ልታወሪ የገባሽው ወይስ ለህዝቡ ለሚሰማው ነው? ሀቡ ለኔ ብቻ ከሆነማ ቁጥሬ ልስጥሽና ተደዋውለን እናወራለን። ቪዲዮ ላበራ ነበረ። የቤቱን ህግ ጥሳለች የሚሉ ደግሞ ስለ ሃይማኖት ወይ ስለ ብሔር አንስተሻል እንዴ? ቪዲዮ ላበራ ነበር። ሽመካያ ነው መሰለኝ። ምንድነው የቤቱን ህግ የጣሰችው? ጋይስ ምን አውርታለች? ስለ ሃይማኖት አንስታለች? ስለ ብሔር? እሺ በይ። ቪዲዮ ማብራቱን ራስሽ ከፈለግሽው ነው፣ እኛ አንፈልግም። ለራስሽ ከፈለግሽ ሀቡ ወይ ይሰማል? ይሰማል። ሸበካ እያደረቀኝ ነው። በቃ ሌላ ቀን ነይ፣ ሌላ ቀን ታበሪያለሽ። እሺ ቻው ቻው። ሻቢ ያመሰግናለሁ። ደግሞ ባሏን ፍለጋ የድሮ ፍቅረኛውን ፍለጋ መታል። ሌላ ውበቷን አይቶ ጠብሷት ደግሞ ነገ መታ እዚህ ቤት ኮምፕሌን እዚህ ቤት ነው የጠበስኩት ብላ እኛን ወይ ልጁን ካደ መከራ ታብላናለች። አዋ ዛሬ እንዳደረቀችኝ ወይ ልጁን ካደ ብላ ልጁን ይመንልኝ አምጪው አሳምኝልኝ ልጁን ትለኛለች። ወይ ደግሞ አስጀምሮኝ ጥሎኝ ሄደ ብላ በኋላ አረ ውበቷን አይቶ ፎሎ አድርጎ እስቲ ታስተዋቅና ሀቡዬ እንዴት ነሽ? ደህና ነኝ። እንዴት ነሽ? አለሁልሽ ውዴ። አለሁልሽ። ይማርሽ ያኖርሽ። ወይኔ ነጭ አደረገኝ። ላስተዋውቅ አይደል ሀቡዬ? እሺ ረዝም ቤቴ ላስተዋውቅበት። ሰላም ቤተሰብ እንዴት ናችሁ? መሲ ባልትና ነኝ በዱባይ። የማታውቁኝ ሻርጃ አልቃስሚ ያገኛለሁ። ከዚህ ጋር የምታዩቸው በጣም የሚያማምሩ ቤት ውስጥ አንዴ ቆይ ይቅርታ መስዬ አጨቅጭቁኝ። ኮመንት ላይ ሀቡዬ ምከሪያት ብር አለኝ ግን ሰው የለኝም እያለች ነው። ለሌባ እያስተዋወቀች አውቃ ነው። መጠበስ ፈልጋ ነው። ቪዲዮ ካላበራው በግድሞች ይገኛል ስትላላያችሁ። ስለዚህ አውቀው ነው። ብር አለኝ ግን ሰው የለኝም የሚል ሰው ብር ያለው ሰው አይፈልግም። ሲጀመር ብር ያላቸውን እናውቃለን፣ ሰው አይፈልጉም። ብር መተው እዚህ ብር አለኝ ግን ሰው የለኝ የሚሉ ሰዎች ወንዶች ብር እንደሚወዱ ስለሚያውቁ ወንድ መሳቢያ መንገድ ነው። ወንድ ሲፈልጉ ነው ብር አለኝ ግን ሰው የለኝ የሚሉ። ብር አላት ብሎ ሰፍ ብሎ እንዲመጣ ነው። ችንችንማ እኛም እናውቃለን። እሺ መስዬ ይቅርታ ስላቋረጥኩ። ችግር የለም አውዬ። ከዚህ ጋር የምታዩቸው በጣም የሚያማምሩ የሸክላ አይነቶች የተሟሹ ናቸው። ሀቡ እኔ ወር አለፈኝ ትኬት ልገዛ ፈልጌ አይመልሱም። በ13ቱም ከስተመር ሰርቪስ ዋትሳፕ ላይ ሞክሪ። በ13ቱ እሺ
ከዛ ከ13ቱ አንዳቸው ይመልሱልሻል። ብዙ ከስተመር ስላለ ነው ቶሎ ያልተመለሰልሽ። በለጡ ንጉስ አስተማሪ ታሪክ አለኝ። ይሄው ነው ሀቡ ባንቺ የተነሳ ቡና ማፍላት መጠጣት ለመድኩ። በዛዜ ብዬ ጠጪ ቡና ጥሩ። ሀቡዬ እንዴት ነሽ? ሰላም ነሽ? አለሁልሽ ማሪ፣ እንዴት ነሽ? ሰላም ነሽ ወይ? ቤትሽ መግባቴ በጣም ደስ ብሎኛል። በጣም ነው የምወድሽ ሀቡዬ። 3 አመት ሙሉ እንደዚህ እንከታተልሻለሁ። አመሰግናለሁ። አንዴ ውሃ ላምጣ፣ ውሃ ላምጣ እንዴ? እሺ አውሪያቸው ቤተሰቦች እንዴት ናችሁ? ኑሮ እንዴት ነው ምናምን በያቸው። እሺ ሰላም ደህና ነሽ? እንዴት ናችሁ? ሰላም መስል የጎረቤት ወሬ እንደታስመስዩ ህዝቡ ያለውን ህዝብ በሚጠቀልል ወሬው ነው ውድ ያለውን የደህና ነው ወጭ ቤት ወርቁ ስላለው እናንተ አመር ለብሽ ፊልተሩ ምንድን ያደረኩት ፊልተር አውሪ ውድ ታሪኩ ልጀምር ስማታ ነው ማለት ኑሮ እንዴት ነው ምናምን ያለሽ ጀምሪ ተሰማሻለች እሷ። እሺ ብዙም አልችልም ግን ትንሽ የተወሰነ ተሰነ እየቆረጥኩ ነው ማለት የስደት ደስ ይላል። ጀምሪ ፓርላማ